አልጠጣም። ገባ? ስለዚህ ለማናችሁ የምነግረው የሶሻል ሚዲያ ተጠቃሚ ከሆናችሁ አንደኛ ክብር የሚባል ነገር አለ። ያው 15 ዓመት ታቁኛላችሁ። ሶሻል ሚዲያ ላይ ተንበጫ ብጬ በስካር አይታችሁኝ አታውቁ። ተግባባን? ስለዚህ ማድረግ ያለባችሁ ምንድን ነው? የሶሻል ሚዲያ በተለይ ወንዶች ስትሆኑ ውጭ ላይ ከቀመቀሙና የሆነ ጠላት ከመጣ በአንድ ጥፊ ገደል ከቶ አዋርዶ ቪዲዮ ቀርጾ ብዙ ነገር ስለሚያደርጋችሁ ጥንቃቄ ብታደርጉ ጥሩ ነው ባይነኝ። እንደ ወንድም መብታችሁ ነው፣ ግን እንደ ወንድም በተአምር ጥይት ቢደቀንብኝ መጠጥ ውጭ ላይ አልጠጣም። ብትደቅንብኝ ነው ማወራ፣ በጣም አደገኛ። ስለዚህ ብትስተካከሉ ያንን ባታረጉ ጥሩ ነው። አንድ ሁለቴ ሆዴ አቅም ሰውሻል። ስለዚህ ከዚህ በኋላ ታደርገዋለህ ብዬ አላስብም። አረባየው እኔ የሚገርም ነገር ማለት ነው። በህይወቴ ጠላት አለኝ ብዬ አስቤ አላውቅም። የትም ቦታ ይሄዳሉ። ገብቶሃል አባባሌ? ምን አለ ሆዴ አይ አንተ ቀመስ ቀመስ ያደርጉኋላ እንደ ጸበል አየው አይደለ? አንድ ሁለቴ ሄደውብሃል እኮ። አረ እኔ ሰው መቶኝ አያውቅም ባሻ። እንዴ ባለፈው በአምቡላንስ አይደል እንዴ የመረሽው? አረ እንደዛ ተባለ፣ ወሬ ነው እንጂ እግዚአብሔር ቁም ነገር ነው የምልህ። እኔ ማለት ነው ማኛው ማለት ነው በአምቡላንስ በጉሉኮስ አይደል እንዴ ያስነሱሽ? ወደፍታ ምናምን እንደዛ አይደለም። እውነታውን እያመጡ አይደል ሲሸልሱብህ ነበር። እውነታውን እንደውም ብታውቀው ማለት ነው። እኔ እንደዚህ ላይ ማብራራት አልፈልግም እንጂ እውነቴን ነው የምልህ። እኔ ከፈጣሪ በታች ሰውን አከብራለሁ እንጂ አልፈራም። በማክበር ደረጃ አክብራለሁ። ፍርሃት የሚባል ግን ፈጽሞ አልፈጠረብኝም። አዲስ አበባ ላይ ምን ዋጋ አለው? አዲስ አበባ ላይ ይኸውልሽ ዓለም አቀፍ ብትቀጠቀጥ እኮ ዋጋ የለው። ኖ ዓለም አቀፍ ዱርዬ ነኝ። ኢንተርናሽናል እውነቴን ነው የምልህ። የትም አዲስ አበባ ላይም ጀርመንም የትም ቦታ ላይ ዝናናለሁ። ሰው ላይ አልደርስም። ግን ያልከው ነገር ግን ትክክል ነው። ገባ? ሰዎች ምን ሊያደርጉ እንደ የተመታ ሰው እንደ ቮልስ መንጭቀው አይደል እንዲያስነሱ አላሉ። ባይዘዌ ማለት ነው ባይዘዌ ማለት ነው። አንተ ወንድ ልጅ ሰክሮ አይጣለም። ገባ? ግን አድቫንቴጅ የሚወስድብህ ሰው አይጠፋም። አዎ ግን ደግሞ ጊዜ ያለ ሁሉም ነገር ግን አሁንም የሆነ ጊዜ ላይ ከጎዳህ በኋላ ስቱ ሌት ባትጎዳ መርጣለሁ። ምንድነው የምልህ እንደ ወንድም ሌላ ቦታ ሄደህ ከጀለሶች ጋር ዱቅ ብለህ ምናምን ነገር አድርገው። ግን ከሌሉ ባታረገው ይመረጣል። ለምን? ጠላት ያቺን ታይም ነው የሚጠብቀው። ባልጠጣ ጊዜ ለምንድን ነው የማይመቱ? እስቲ ንገረኝ። ለምንድን ነው ግን ትክክል እኮ ነህ። ግን እኔ በዛ ደረጃ ልክ የሚያሰጋኝም የምሰጋውም ህይወት የለኝም። ያልከው ነገር ትክክል ነው። ሰው ሲጠጣ ሲዝናና ምናምን ራሱን መጠበቅ አለበት። ቢችል እንደ ጃፒ ቤት ውስጥ መጠጣት አለበት። ካልቻለ ደግሞ መጠጠን ክዳን ይዘህ ብትጠጣ ይመረጣል። ግን እሱ ነው የምለው። ጃፒ የት ሄደህ? ጃፒ ትመለሳለህ፣ ትቆያለህ። ያንን ነው የምለው። ጃፒ ሌላ ዓለም ላይ ነው። ለማንኛውም ብዙ ዘፈዘፋችሁኝ፣ እንደ ዛሬ ተቀምጬ አላቅም። የስራችሁን ይስጣችሁ፣ ክበሩልኝ። ሌሎቻችሁ ግን በጣም ነው የማመሰግነው። አሁንም እኔ የነጭ ቅማል ጉዳይ አብረን የምናየው ነው። አብረን እናየዋለን። ሰላማችሁ ይብዛ። መልካም ጊዜ